በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ጠበብት የኔታ ፍቅረ ማርያም አድባሩ የካቴድራላችን ጸሎት አሳራጊ ክቡር መምህራችን መምህር ቀሲስ ላይከ ወንጌል አብርሃም የካቴድራላችን ሰባኪ ወንጌል፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? የአምላካችን እግዚአብሔር ስሙ ለዘለዓለም የከበረና የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ያነሳን አምላካችን እግዚአብሔር በትንሣኤውም ፍጹም የሆነ ሰላምንና ደስታን የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለም የከበረና የተመሰገነ ይሁን። እንግዲህ በየወቅቱ እንደምናደርገው ሁሉ የዛሬ 15 ቀን ሳምንት የሊቀ ሰማዕታት የቅዱስ ጊዮርጊስ በዓል ስለነበር በተጋባዥ መምህር ነበር የተሸፈነው። ሐሙስ ቀን ማለት ነው። የዛሬ 15 ቀን አዳም ሐሙስ ብለን የቅዳሴ አትናቴዎስን ዳሰሳና ለምን ያ ቀን አዳም ሐሙስ እንደተባለ አይተን ነበር። ዛሬ ደግሞ በአጋጣሚ ሚያዝያ 30 ነው። ይሄ ቀን ደግሞ ወንጌላዊው ቅዱስ ማርቆስ ሰማዕትነት የተቀበለበት ምስክርነቱን የፈጸመበትና 4 አክሊላት የተቀበለበት ቀን ነው። አንደኛ የሰማዕትነት አክሊል፣ ሁለተኛ የወንጌላዊነት አክሊል፣ ሶስተኛ የሐዋርያዊነት አክሊል፣ አራተኛ ደግሞ የድንግልና አክሊል። እነዚህን 4 አክሊላት የተቀበለበት ቀን ነውና ይህንን አስመልክተን ጊዜ ካለን ወንጌሉን በተወሰነ መልኩ እንዳስሳለን። ያለዚያ ግን ታሪኩን ብቻ ቅዱስ ማርቆስ ማን እንደሆነ እሱን እየተመለከትን እንቆያለን። የቅዱስ ማርቆስ በረከት በሁላችንም ላይ ይደርብን። ቅዱስ ማርቆስ በሌላ ስሙ ዮሐንስ ይባላል። በአጋጣሚ ደግሞ ዛሬ 30 ስለሆነ ቅዱስ ዮሐንስ መጥምቅም ይታሰባል። በሐዲስ ኪዳን 3 ዮሐንሶች አሉ። አጠቃላይ በቅዱስ መጽሐፍ ወይም በመጽሐፍ ቅዱስ በሐዲስ ኪዳን በ27ቱ መጽሐፍት የሐዲሳት መጽሐፍት ውስጥ 3 ዮሐንስ የሚባሉ አሉ። ስንት አልኳችሁ? 3 ዮሐንሶች የሚባሉ አሉ። አንደኛው ዮሐንስ መጥምቅ ነው። ሁለተኛው ዮሐንስ ወንጌላዊ ነው። ሶስተኛው ደግሞ ዮሐንስ ማርቆስ ነው። ዮሐንስ መጥምቅ የዘካርያስና የኤልሳቤጥ ልጅ ነው። የመጀመሪያው በመጽሐፍ ቅዱስ ዮሐንስ ተብሎ የሚጠራው እሱ ነው። ዮሐንስ ማለት ትርጉሙ ፍስሐ ወሐሴት ርኅራኄ ወሳይል ማለት ነው። ፍጹም ደስታ፣ ፍጹም ርኅራኄ፣ ፍጹም ይቅርታ፣ ቸርነት የሚል ትርጉም ነው። ወንጌሉ ቅዱስ ሉቃስ ሲተረጉመው ዮሐንስ ይባላል ስሙ። ወብዙኃን ይትፌስሑ በልደቱ በመወለዱ ብዙዎች ደስ ይላቸዋልና ብሎ መልአኩ ቅዱስ ገብርኤል ለዘካርያስ እንደነገረው ይናገራልና ስለዚህ ዮሐንስ ማለት ደስታ ማለት ነው። ፍጹም ደስታ፣ ብዙ ደስታ ማለት ነው እና ለመጀመሪያ ጊዜ ዮሐንስ በመባል የሚታወቀው የዘካርያስና የኤልሳቤጥ ልጅ ቅዱስ ዮሐንስ መጥምቅ ነው። ወይም ደግሞ መጥምቀ ክርስቶስ ተብሎ የሚጠራው ክርስቶስን ያጠመቀ ማለት ነው። ብዙ ጊዜ መጥምቀ መለኮት የሚል አገላለጥ ልትሰሙ ትችላላችሁ። ግን መጥምቀ መለኮት ከሚለው አገላለጥ ይልቅ መጥምቀ ክርስቶስ የሚለው አገላለጥ በጣም ጥሩ ነው። ምስጢረ ሥጋዌን የጠበቀ እና መጥምቀ መለኮት ሲባል አብም መንፈስ ቅዱስም የተጠመቁ እንዳይመስል ወይም መለኮት ብቻ የተጠመቀም እንዳይመስል መጥምቀ መለኮት የሚለው አነጋገር ብዙ ነገሮች ሊያፋልስ ይችላል እና በጥንቃቄ
መጥምቀ ክርስቶስ ቅዱስ ዮሐንስ መጥምቀ ክርስቶስ ተብሎ ይጠራል። እስኪ በሉ መጥምቀ ክርስቶስ በሉ። ማንን ያጠመቀ ማለት ነው? ክርስቶስን ያጠመቀ ጌታን ያጠመቀ ማለት ነው። የቅዱስ ዮሐንስ መጥምቅ በረከት በሁላችንም ላይ ይደርብን። ሁለተኛው ደግሞ ዮሐንስ የሚባለው ወንጌሉን የጻፈው ወይም ደግሞ የዮሐንስ ወንጌል የሚባለውን የጻፈው ዮሐንስ ወንጌላዊ ተብሎ ይጠራል። ብዙ ሰው ይምታታበታል። የዮሐንስን ወንጌል የጻፈው ቅዱስ ዮሐንስ መጥምቅ የሚመስለው በጣም ብዙ ሰው አለ። ነገር ግን እሱ አይደለም። እሱ ምንም አይነት ነገር አልጻፈም። ቅዱስ ዮሐንስ መጥምቅ ምንም አልጻፈም። በበረሃ ነው የኖረው። በመንፈስ ቅዱስ የተገለጠለት ሰው ነው፣ ያስተማረ ሰው ነው። ነገር ግን ቅዱስ ዮሐንስ መጥምቅ በየትኛውም ትምህርት ቤት ገብቶ ተምሯን የሚል የትኛውም ታሪክ የለም። ምክንያቱም የኖረው በበረሃ ነው። እናቱ ከሞተች በኋላ ቅድስት ኤልሳቤጥ የሞተችው ቅዱስ ዮሐንስ መጥምቅ የ5 ዓመት ከመንፈቅ እድሜ ሕፃን ሆኖ ነው እናቱ የሞተችው። ዘካርያስ የሞተው አባቱ ዘካርያስ ገና እንደተወለደ አካባቢ ነው በቤተ መቅደሱ አንገቱን ተቆርጦ በሄሮድስ ወታደሮች የሞተውና ስለዚህ እናት አባቱ በሕፃንነቱ የሞቱበት ነው። ከዛ በምድረ በዳ ያደገ ነው። ከአራዊት ጋር የኖረ ነው ቅዱስ ዮሐንስ መጥምቅና ምንም አይነት ነገር አልጻፈም። ስለዚህ ቅዱስ ዮሐንስ መጥምቅ ወንጌልም መልእክትም አልጻፈም። ግን እየጮኸ የሰበከ እየጮኸ የተናገረ ምድረ በዳውን በጠቅላላ ወንጌል ያደረገው የምስራቹን አስቀድሞ ዋዜማውን አስቀድሞ የሰበከ የአዋጅ ነጋሪ ድምጽ እያለ መንገዱን የጠረገ እንዲስተካከል ይሄ ጎባጣው እንዲስተካከል የጎደጎደው እንዲሞላ ኮረብታው ዝቅ እንዲልና እንዲስተካከል የሰዎች ልብ እንዲስተካከል የካህዲያንን ልብ ወደ አማኞች እንዲመለስ ያደረገ ወደ ጻድቃን ጥበብ ኃጢያተኞች እንዲመለሱ ያደረገ የአባቶችን ልብና የልጆችን ልብ አንድ ላይ ያገናኘ ትውልድን ያስተሳሰረ ነው ቅዱስ ዮሐንስ መጥምቅና እጅግ በጣም ጌታም ሲገልጠው አልቦ ዘአብዮ ለዮሐንስ እንትውልድ አንስት ሴቶች ከወለዷቸው መካከል ዮሐንስን የሚያክል ዮሐንስን የሚበልጠው የለም ብሎ ገልጦታልና ነገር ግን ከርሱ የሚበልጥ እንዳልሆነ ወይም ከርሱ እኩል እንዳልሆነ ለማሳየት ግን የሚያንሰው በመንግስተ ሰማያት ይበልጠዋን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ዮሐንስ መጥምቅ አምላክና ጌታ እንደሆነ ገልጧል። ስለዚህ ቅዱስ ዮሐንስ መጥምቅ እጅግ በጣም ታላቅ ነቢይ ሰማይ እየተባለ የሚጠራ ድንግል ጻድቅ ባህታዊ እየተባለ ብቸኛ ጌታን ያጠመቀ ልዩ ነውና ስለዚህ እሱ ዮሐንስ መጥምቅ ነው። ወንጌላዊ ቅዱስ ዮሐንስ የሚባለው የዘብዴዎስ ልጅ ነው። ብዙ ስሞች አሉት። ብዙ የምንምታታው በዚህ ምክንያት ነው። ዮሐንስ ወንጌላዊ ይባላል፣ ዮሐንስ ወልደ ዘብዴዎስ ይባላል፣ ዮሐንስ በአነርጌስ ይባላል፣ ዮሐንስ ወልደ ነጎድጓድ ይባላል፣ ዮሐንስ አቡ ቀለምሲስ ይባላል፣ ዮሐንስ ታዎሎጎስ ወይም ቴዎሎጎስ አንዳንድ ጊዜ ቴዎጎሎስ ይሉታል የኛ ሊቃውንት። ትክክለኛው ቴዎሎጎስ የሚለው ነው። ነባቢ መለኮት ማለት ነው። ድንግል ይባላል፣ ንጹህ ይባላል፣ ፍቁረ እግዚ የጌታ ወዳጅ ይባላል፣ ወልደ ድንግል ወልደ ማርያም የድንግል ልጅ የማርያም ልጅ ተብሎ ይጠራል። ምክንያቱም መስቀል ስር እነኋት እናትህ እነሆ ልጅሽ ተብሎ ስለተሰጠ በእነዚህ ስሞች ሁሉ ይጠራል እና ብዙ ስሞች ነው ያሉት ዮሐንስ ወልደ ነጎድጓድና በጣም በብዙ ስያሜዎቹ ምክንያት ከቅዱስ ዮሐንስ መጥምቅ ጋራ የሚዘበራረቅብን የሚምታታብን ለዚያ ነው። ግን ድንግል ሆኖ የኖረ ወንጌሉን የጻፈ ግን ይሄ ቅዱስ ዮሐንስ ወንጌላዊ ነው። የሱ በረከትም በሁላችንም ላይ ይደርብን። ሶስተኛው ዮሐንስ የሚባለው ማርቆስ ነው። የሐዋርያት ሥራ ምዕራፍ 12 ቁጥር 12 ጀምሮ 12 ወይም 12:10 ጀምሮ ብታነቡ ታገኙታላችሁ። ዮሐንስ የተባለው ማርቆስ ይላል። ስንት ዮሐንሶች አሉ አልኳችሁ በመጽሐፍ ቅዱስ? 3 ዮሐንሶች አሉ። አንደኛው ማን ነው አልኳችሁ? ዮሐንስ መጥምቅ። ሁለተኛው ዮሐንስ ወንጌላዊ፣ በአንድ ስም ብቻ ለመጥራት ያህል ዮሐንስ ወንጌላዊ ወንጌሉን የጻፈው ማለት ነው። ሶስተኛው ደግሞ ዮሐንስ ማርቆስ ማለት ነው። አሁን እኛ ታሪኩን የምናየው ስለ ቅዱስ ዮሐንስ ማርቆስ ነው። ስለዚህ የቀድሞ ስሙ ዮሐንስ ነበር። ቅዱስ ማርቆስ ከ72 ደቀ መዛሙርት ነው ቁጥሩ፣ ከ12 ሐዋርያት አይደለም። እንደምታውቁት 4 ወንጌላት አሉ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል። በነገራችን ላይ እስከ 2ኛው እስከ 3ኛው ክፍለ ዘመን ባለው ጊዜ የተጻፉ ወንጌላት አጠቃላይ ከ30 በላይ ወንጌላት ተጽፈዋል። እነዚህ 4ቱ ወንጌላት ተለይተው ካኖናይዝ የተደረጉት በቀኖና እንዲወሰኑ የተደረጉት በምክንያት ነው። ይዘታቸው የጌታችን የመድኃኒታችን የኢየሱስ ክርስቶስን ማንነት ከመግለጥ አንፃር ይዘታቸው ታይቶ ነው። ይሄ ማለት ደግሞ ከ30 በላይ ወንጌላት ስላችሁ ከዛ ውስጥ የሐሰት ወንጌሎችም ደግሞ የነበሩ ነበሩ። ለምሳሌ የይሁዳ ወንጌል የሚባል ነበር። ስለ ይሁዳ የሚከራከሩ ሰዎች የተነሱበት ዘመን ነበር። ይሁዳ ልክ ነው የሚል፣ ይሁዳ ጌታን ማሰቀሉ ልክ ነው የሚሉ ስለ ይሁዳ የሚከራከሩ ሰዎች ነበሩ።
ዛሬ አንዳንድ ልክ የሆነ መብት ተሟጋች ነን ብለው እንደሚነሱት ልክ እንደዛ ይሁዳ ምን አጠፋ የሚሉ እንዲያውም የይሁዳ ወንጌል ብለው የጻፉ ሰዎች ነበሩና በጣም ብዙ አይነት ወንጌሎች ነበሩ እና በምንጭነት አንዳንዶቹ ልንጠቀም እንችላለን። ለምሳሌ አንድ የያዕቆብ ወንጌል ተብሎ የሚጠራለ ፕሮቶ ኢቫንጌሊየም የሚባል ያዕቆብ የጻፈው የይሁዳ ወንድም ያዕቆብ የጻፈው ወይም የጌታ ወንድሞች ተብለው ከሚጠሩት መካከል አንዱ ያዕቆብ የጻፈው ወንጌል አለ እና በብዙ ምንጭነት ስለመቤታችን ልደት ስለመቤታችን እድገት ስለመቤታችን አኗኗር መቤታችን ለዮሴፍ ስለመጣጨቷና ዮሴፍ ለምን ለመቤታችን እንደታጨ እነዚህን ምስጢራት እነዚህን ታሪኮች የሚናገረው አንዱ የያዕቆብ ወንጌል ተብሎ የሚጠራው እና በምንጭነት የምንጠቀማቸው አሉ ታሪኮችን ያስቀመጡልን። ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሰፊ ታሪክ ሰፊ ማንነት ግን በስፋት የመዘገቡት እነዚህ አራት ወንጌላዊ ናቸው። ወንጌላት አራት ነገሮችን መናገር አለባቸው። አንደኛ የጌታችን የመድኃኒታችን የኢየሱስ ክርስቶስን በስጋ መገለጥ መናገር አለባቸው። ሁለተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስን ተሰቅሎ መሞት መናገር አለባቸው። ሶስተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስን ከሞት መነሳት መናገር አለባቸው። አራተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስን እርገት መናገር አለባቸው። በተለያየ መንገድ ሊሆን ይችላል። እነዚህ አራቱ መሰረታዊ ነገሮች የሌሉበት ወንጌል በቤተክርስቲያን ሥርዓት በቀኖና ተወስኖ ወንጌል ተብሎ አይጠራም። ነገር ግን በጣም ብዙዎች ግን የጻፉትን መልእክት ሁሉ በዛ ዘመን የምስራች ብለው ደስታ ብለው ብስራት ብለው ወንጌል ብለው ይጠሩት ነበርና በጣም ብዙ ወንጌላት ነበሩ። ከነዛ ውስጥ የተመረጡት እነዚህ ናቸው። እንደውም በቀዳሚነት የቅዱስ ማርቆስ የመጽሐፍ ቅዱስ አጥኚዎች ከማቴዎስም ከሉቃስም ከዮሐንስም ቀድሞ የተጻፈው ይሄ ወንጌል ነው ይላሉ። የቅዱስ ማርቆስ ወንጌል ነው ይባላል። ብዙ ጥናት ይፈልጋል ይሄ እና ከነዚያ ውስጥ አንዱ የማርቆስ ወንጌል ምንለው ነው። እሱም ደግሞ ዮሐንስ የተባለው ማርቆስ ነው። ይሄ ማርቆስ ምንለው ከ72ቱ ደቀ መዛሙርት አንዱ የሆነው የተወለደው ሰሜን አፍሪካ ውስጥ ነው የተወለደው። ሊቢያ ውስጥ ነው የተወለደው። ሊቢያ ውስጥም ሲሬኒካ ተብላ የምትጠራ በተለይ የግብጾች ታሪክ በስፋት ይህንን ይናገራል። ሲሬኒካ ተብላ የምትጠራ ሊቢያ ውስጥ ነው የተወለደው ቅዱስ ማርቆስ። እናት አባቱ አይሁዳውያን ናቸው፣ ከሌዊ ወገን ናቸው። ስለዚህ እሱም አይሁዳዊ ነው። ነገር ግን በስደት የመጡ ናቸው። በዚያ ተወለዱ። ከዛ በኋላ ደግሞ አሁንም በስደት ከሊቢያ ተነስተው ወደ ኢየሩሳሌም ተመለሱ። ስለዚህ ማርቆስ የተወለደው ሊቢያ ውስጥ ነው፣ ያደገው ግን ኢየሩሳሌም ውስጥ ነው። የሀብታም ልጅ ነበር። ወላጆቹ በጣም ባለሀብቶች ባለጸጎችም ስለነበሩ ጭምር የተከበሩ በጣም የታወቁ የነበሩ ናቸው። በዚህ ምክንያት ቅዱስ ማርቆስ ብዙ ትምህርቶችን የመማር ዕድል አግኝቷል። ዕብራይስጥ ቋንቋ ያውቃል፣ ሮማይስጥ ቋንቋ ያውቃል፣ የግሪክ ቋንቋ ያውቃል። ልክ እንደዚህ ዘመን ባለሀብት ልጆች እንግሊዘኛ ይማራሉ፣ አንዳንዶቹ ፈረንሳይኛ፣ አንዳንዶቹ ስፓኒሽ ምናምን እንደዚህ እንደሚማሩት ሁሉ ልክ እንደዛ ቅዱስ ማርቆስም በዘመኑ የነበሩ ሰዎች መገለጫቸው ይሄ ነው። ለምሳሌ ቅዱስ ጳውሎስም እንደዛ ነው። ሮማይስጥ ያውቃል። ሮማይስጥ ማለት ላቲን ማለት ነው፣ ወይም ደግሞ በዘመኑ የነበረው የሮም ቋንቋ ማለት ነው። የዕብራይስጥ ቋንቋ ማለት የእስራኤል ቋንቋ ማለት ነው። የግሪክ ቋንቋ ማለት መላው በዘመኑ ልክ እንዳሁኑ እንግሊዘኛ በዓለም ላይ ይነገር የነበረው ቋንቋ ማለት ነው። እና ብዙዎቹ ይህንን ያጠናሉ። ይህንን ቋንቋ ሲያጠኑ ፍልስፍና ያውቃሉ፣ አፈ ታሪክ ያውቃሉ፣ መጽሐፍትን ያነባሉ፣ ብዙ ፈላስፎችን ያያሉ፣ ብዙ ታሪኮችን ያነባሉ፣ በእውቀት ይታነጻሉ። እና እነዚህን ሰዎች ጌታ ይፈልጋቸዋል። ለምንድነው ይፈልጋቸው? በራሳቸው ባህል በራሳቸው ቋንቋ እንዲያስተምሩ። ያው ያገሩን ሰርዶ ባገሩ በሬ ልክ እንደሚባለው ያው በሬው ራሱ የጋጠውን ራሱ የሚግጠውን ሰርዶ ራሱ ያርሰዋን በሬውና ልክ እንደዛው ሐዋርያትም እነ ቅዱስ ጳውሎስም እነ ቅዱስ ማርቆስም ሲመረጡ የሚያውቁትን ሀገር በሚያውቁት ቋንቋ እንዲያስተምሩ ጭምር ጌታ ይፈልጋቸው ጊዜ አለ። ይሄ ብቻም አይደለም። መጽሐፍቱ በዚያ ዘመን ብዙ ጊዜ እንደምገልጠው አብዛኞቹ በግሪክ ቋንቋ ነው የተጻፉት ከማቴዎስ ወንጌል በስተቀር። ከማን በስተቀር አልኳችሁ? ከማቴዎስ ወንጌል በስተቀር ሌሎቹ የሐዲስ ኪዳን መጽሐፍት በሙሉ የተጻፉት በምን ቋንቋ ነው? በግሪክ ቋንቋ ነው። ለምንድን ነው እንደዛ የተፈለገው ቢባል ያን ጊዜ እንዳልኳችሁ እንደዚህ ዘመን እንግሊዘኛ ቋንቋ በዓለም ላይ ይሰማ የነበረው ይደመጥ የነበረው የገበያ ቋንቋ፣ የንግድ ቋንቋ፣ የነጋዴዎች ቋንቋ ከጫፍ እስከ ጫፍ ድረስ ይሰማ ይደመጥ የነበረው ቋንቋ ግሪክኛ ቋንቋ ነው። ስለዚህ ሰው በቋንቋ ወንጌልን እንዲሰማ፣ የምስራቹን እንዲሰማ፣ ብስራቱን እንዲሰማ፣ ደስታውን እንዲሰማ፣ የጌታን መምጣት፣ የጌታን መወለድ፣ የጌታን መሰቀል፣ መሞትና መነሳት ማድረግ እንዲሰማ በዚህ ምክንያት ነው የግሪክ ቋንቋ የተመረጠው። እና ማርቆስም ከነዚህ ውስጥ የነበረ ሰው ነው። እነዚህን ቋንቋዎች በደንብ አቀላጥፎ ያውቅ የነበረ ነው። በኢየሩሳሌም የኖረ ነው። አባቱ አርስጦቡሎስ ተብሎ ይጠራል። እናቱ ደግሞ ማርያም ተብላ ትጠራለች። የቅዱስ ማርቆስ አባቱ አርስጦቡሎስ ተብሎ ይጠራል። እስኪ በሉ አርስጦቡሎስ በሉ እስኪ አርስጦቡሎስ። የቅዱስ ማርቆስ አባት አርስጦቡሎስ ይባላል። እናቱ ማን ትባላለች አልኳችሁ? ማርያም ትባላለች። እና ከበርናባስ ጋራ
የወንድም ልጅ የበርናባስ የወንድም ልጅ ነው ቅዱስ ማርቆስ። እንግዲህ በዘመኑ ከነበሩት ሐዋርያትም ከነቅዱስ ጳውሎስ ደቀ መዛሙርትም መካከል የተለዩ የሆኑ የዝምድናም ጭምር የሥጋ ዝምድናም ጭምር ግንኙነት የነበረው ሰው ነው። ይሄ ብቻ ሳይሆን ግብጾች እንዳልኳችሁ በስፋት እንደሚገልጡት ቅዱስ ማርቆስ የቅዱስ ጴጥሮስ የማርቆስን አባት አክስት ልጅ አግብቶ ነበር። ስለዚህ ከቅዱስ ጴጥሮስ ጋር ራሱ የጋብቻ ዝምድና የነበራቸው ናቸው። እነዚህ ነገሮች በሙሉ ይጠቅማሉ፣ በኋላ እናነሳቸዋለን። እንዳልኳችሁ ቁጥሩ ከ72 አርድእት ነው ቅዱስ ማርቆስ እና ጌታችን መድኃኒታችን ኢየሱስ ክርስቶስ በብዙ መልኩ እንዲሳተፍ አድርጎታል ቅዱስ ማርቆስ ከመጠራቱ አስቀድሞ ማለት ነው። ያ ማለት ወደ ክርስትናው ከመምጣቱ በፊት ወደ ወንጌላዊነቱ ከመምጣቱ በፊት ወንጌሉን ከማስተማሩ በፊት ስለ ክርስቶስ ከመመስከሩ በፊት የተሳተፈባቸው ቦታዎች አሉ። አገራቸው ቦታቸው ኢየሩሳሌም ነው። ያ ማለት ክርስቶስ ያረፈበት ቦታ ነው። ራት የበላበት ነው። ወደፊት እንመጣበታለን። ፋሲካ የተደረገበት ቤት ነው። የመጀመሪያው ቤተክርስቲያንም የቅዱስ ማርቆስ እናት ቤት ነው። የመጀመሪያው ቤተክርስቲያን በጣም ጠቃሚ ነገር ነው። በደንብ ልብ ብላችሁ ስሙኝ። በጣም አስደናቂው በቃና ዘገሊላ ሰርግ ማርቆስ በቤተ ዘመድነት ተገኝቷል። የነዶኪማስ ዘመድ ነበር ቅዱስ ማርቆስ እና በዚህ ሰርግ ተገኝቷል። የመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ትልቁን ተአምር የሚባለው አስደናቂ የሚባለውን ተአምር ያደረገው እንደምታውቁት በቃና ዘገሊላ ነው። ከዚያ በፊት ምንም ተአምር አላደረገም ማለት አይደለም። ነገር ግን ሰው በተሰበሰበበት የመጀመሪያው ትልቁ ደገኛው የሚባለው ተአምር በሰርግ ቤት ያደረገው ነው። ይልቁንም ደግሞ ከተጠመቀ በኋላ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ከጸለየ በኋላ ከዛ ደግሞ 12ቱን ሐዋርያት በየመንገዱ ከመረጠ በኋላ ከዛ ከናቱ ጋር ተገኝቶ እናቱም የተሳተፈችበት ወይን የላቸውም ብላ የለመነችበት የማለደችበት የነሱን ማፈር ጓዳቸውን የተረዳችበት ያወቀችበት የእመቤታችን ቅድስና እናትነት የተገለጠበት አንቺ ሴት ተብላ በክብር የተጠራችበት ቦታ ነው። በጣም ብዙ ምስጢራትን የያዘ ነው የቃና ዘገሊላ ሰርግ የሚባለው እና ማርቆስ በዚህ ስፍራ ተገኝቷል። ስለዚህ ምንድነው አሁን ዝም ብሎ መገኘት አይደለም፣ ተገኝቷል። ውሃ ወደ ወይን ተለውጧል። ውሃ ወደ ወይን ጠጅ በቀየሩን ቅዱስ ማርቆስ ተመልክቷል አስቀድሞ ከመጠራቱ አስቀድሞ። ስለዚህ ምን ያደርጋል? ያስተውላል ቅዱስ ማርቆስ። እንዴት ቢሆን ነው ውሃውን ወደ ወይን ጠጅ ያደረገው? ይሄ ማን ነው ብሎ ይጠይቃል። ይሄ በልጅነት አይምሮ ገና በወጣትነት አይምሮ ይህንን ማሰላሰል ይጀምራል ዮሐንስ ማርቆስ። ይሄ ብቻም አይደለም፣ 3 ዓመታት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርገውን በየጊዜው ያስተውላል፣ ይመለከታል። ስለዚህ ቅዱስ ማርቆስ የመጀመሪያው በቃና ዘገሊላ ሰርግ ላይ የተገኘ ሰው ነው። በራሱ ወንጌል በማርቆስ ወንጌል ምዕራፍ 14 ቁጥር 13 ጀምሮ ደግሞ አንድ አስደናቂ ነገር ገልጧል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፋሲካውን ሲያከብር ሐሙስ ማታ ማለት ነው፣ የጸሎተ ሐሙስ ማታ የፋሲካን ወይም የመጨረሻውን ራት የበላው በማርቆስ ቤት ነው። በማን ቤት ነው አልኳችሁ? በማርቆስ እናት ቤት ነው ፋሲካውን የበላው ራቱን የበላው። አስደናቂው ደግሞ ምንድነው መሰላችሁ? ማርቆስ ነው መንገዱን የመራው። ጌታ ሐዋርያትን ሲልካቸው ሁለቱን ደቀ መዛሙርት መርጦ ሁሩ ሀገረ ዘቅድሜክሙ ወበህዬ ትረክቡ ብእሴ ዘይጸውር ፀሐይ በማይ ብሎ ላካቸው። አንድ ሰው ታገኛላችሁ፣ ወደፊታችሁ ወዳለው ሀገር ሂዱና አንድ ሰው ታገኛላችሁና ያ ሰው ውሃ በማድጋ ተሸክሟል። ውሃ ተሸክሟል። ምን ተሸክሟል? ውሃ ተሸክሟል። በውሃ የታጩ ብዙዎች ናቸው። አሁን ማርቆስን እያጨው ነው። ለምሳሌ ርብቃ የታጨችው ለይስሐቅ ሚስትነት ውሃ እየቀዳች ነው። ምን እየቀዳች አልኳችሁ? ውሃ እየቀዳች። እመቤታችን ቃል ሥጋ ሆነ የሚለውን ቃል የሰማችው ውሃ እየቀዳች ነው። ምን እየቀዳች? ውሃ እየቀዳች ነው። ሳምራዊቷ ሴት ታስታውሳላችሁ፣ የዮሐንስ ወንጌል ምዕራፍ 4 ለድህነት የታጨችው ለድህነት የተጠራችው ምን እየቀዳች ነው? ውሃ እየቀዳች ነው። እኔና እናንተ ምን ታጨው በነገራችን ላይ ውሃ ስንቀዳ ነው። ውሃ ስንቀዳ ማለት ስንጠመቅ ማለት ነው። ውሃ መቅዳት ማለት እሱን ምስጢር የሚያሳይ ለመታጨት ክርስቲያን ለመሆን የእግዚአብሔር ልጅ ለመባል የእግዚአብሔር ሰው ለመሆን ውሃ መቅዳት ያስፈልጋል። ያ ማለት በውሃ ውስጥ መጠመቅ ቅዱስ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ በተባረከ ቅዱስ ውሃ ውስጥ መጠመቅ ያስፈልጋል። ውሃ መቅዳት ማለት እሱ ነው። ይሄ ሊቃውንቱ ሲናገሩ ተፈሮ ስጋዊ ተፈሮ መንፈሳዊ የተደረገው በውሃ ነው ይላሉ። ተፈሮ ስጋዊ ማለት ስጋዊ መተጫጨት ማለት ነው። ተፈሮ መንፈሳዊ ማለት መንፈሳዊ መተጫጨት ማለት ነው። ስለዚህ ውሃ እየቀዱ የታጩ በስጋ አሉ፣ እንደገና በመንፈሳዊው ደግሞ ውሃ እየቀዱ የታጩ አሉ። ውሃ ግን ትርጉሙ ምንድነው ሲባል ውሃ ወንጌል ነው። ውሃ ቃል እግዚአብሔር ነው። የውሃ ትርጉም እሱ ነው። ውሃ የእግዚአብሔር ቃል ነው። ውሃ ወንጌል ነው። ውሃ ብስራት ነው። ውሃ የምስራች ነው። ውሃ የሚያነጻ ነው። ውሃ የሚያጥብ ነው። ውሃ እድፍን የሚያስወግድ ነው። ውሃ ቆሻሻን የሚያስወግድ ነው። ውሃ ንጹህ የሚያደርግ ነው። ውሃ ጠባዩ እንደዛ ነው። ጥምቀት እንደዛ ነው የሚያደርገው። ይለያል።
ንጹህ ያደርጋል ያጥባል ርኩሰትን ያነጻል ከኃጢአት ያነጻል ስርየተ ኃጢአትን ያሰጣል ወደ እግዚአብሔር ያቀርባል ያን ምስጢር የሚያሳይ ይሄ ብቻ ነው የሚገርማችሁ ቅዱስ ማርቆስን ሲያገኙት እነሱ ደቀ መዛሙርቱ ጌታ ይላካቸው ደቀ መዛሙርቱ ሲያገኙት እውነትም ውሃ በማድጋ ተሸክመው አገኙት ጌታ ራት የሚበላበትን ቦታ እንድታሳየን እንፈልጋለን አሉ ተልከዋል ቀጥታ ማርቆስ ቀጥታ ሁለቱን ደቀ መዛሙርት ይዟቸው ወደ ቤት ሄደ ከዛስ ደርቡ ላይ ፎቁ ላይ የተሰናዳ ለራት የሚሆን ጌታ ራት የሚበላበት የከበረ ቦታ አሳያቸው ይላል ከዛ ጌታ መጥቶ ዛራት በላ ይሄ ብቻ ነው የሚገርማችሁ ጌታ የሐዋርያትን እግር ያጠበበት ማርቆስ የቀዳው ውሃ ነው እየሰማችሁ ነው ግን ማን የቀዳው ውሃ ነው አልኳችሁ ማርቆስ የቀዳው የማንን እግር ያጠበበት የደቀ መዛሙርቱን የሐዋርያትን እግር ያጠበበት እነዚህ ሁሉ ምስጢራት ደግሞ የሚያሳዩት ነገር አለ ማርቆስ በቀዳው ውሃ ጌታ ሲያስተምር በሆነ ምሳሌ እንጂ ባልሆነ ምሳሌ አያስተምርም ይላሉ አባቶቻችን የሚያስተምራቸው ምሳሌዎች ህይወት ያላቸው ነፍስ ያላቸው የሚገርሙ ናቸው የሚጠቀማቸው ምሳሌዎች እንደዚህ ሁሉ በተግባር ለሚያደርገው ነገር 4-5 አይነት ነገሮችን ታገኛላችሁ ማርቆስ ይጠራል ስለዚህ ማርቆስ ይሳተፋል አያችሁ ለምን በኋላ ወንጌልን ስለሚሰብክ ማለት ነው ከዛስ ዝም ብሎ ውሃ አይደለም የሐዋርያትን እግር ያጠበበት በማርቆስ የተቀዳ ውሃ ነው በሌላ ሰው የተቀዳ ውሃ አይደለም የሐዋርያትን እግር ያጠበበት ይሄስ ምንን ምስጢር ያሳያል ማርቆስ ወንጌልን እንደሚጽፍ ያሳያል ምክንያቱም ውሃ ወንጌል ነው ብያችኋለሁ ይሄ ብቻም አይደለም ማርቆስ ክርስትናን በአፍሪካ ምድር እንደሚያስፋፋ ማሳየት የሚችል ነው ይሄን ምስጢር የሚገልጥ ነው ይሄ ብቻም አይደለም ራሱ ማርቆስ ክርስቲያን እንደሚሆን ማሳየት የሚችል ነው በጣም አስደናቂው በኋላ በማርቆስ ታሪክ ስታዩ የመጀመሪያ ክርስቲያን ያደረገው አባቱን ነው ማርቆስ አባቱን አርስጦብሎስን አስተምሮ ያሳመነው ራሱ ማርቆስ ነው ራሱ ልጁ ማለት ነው ያጠመቀውም ራሱ ማርቆስ ነው አባቱ ለቤተሰቡ ውሃ የቀዳ ከዛ ደግሞ የቀዳው ውሃ የሐዋርያት እግር መታጠቢያ የሆነ ይሄ ደግሞ የሐዋርያት እግር በዓለም ዙሮ ወንጌልን የሚያስተምር እግር ነው ጌታ የሐዋርያትን እግር ያጠበበት ውሃ እሱ ራሱ ወንጌል ስለሆነ ስለዚህ ማርቆስ በቀዳው ውሃ ነው ጌታ የደቀ መዛሙርቱን እግር ያጠበው የሉቃስ ወንጌል የማርቆስ ወንጌል ምዕራፍ 14 ቁጥር 14 ላይ የሉቃስ ወንጌል ምዕራፍ 22 ቁጥር 21 ላይ ይህንን ታሪክ ታገኛላችሁ ሌላው ደግሞ አስደናቂው ነገር ጌታ በተያዘ ጊዜ ነጠላ ለብሶ በርቀት ይከተል የነበረ ጎበዝ ነው ማርቆስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ነገር እንዳልኳችሁ ይከታተል ነበር ያስተውል ነበር ብያችኋለሁ እና ጌታ በተያዘ ማታ ነጠላ ለብሶ ከሩቅ ሌላው ሰው ጋር ተመሳስሎ ይከተለው ነበር ጌታ እና ከዛ የሆነ ጎበዛዙት መጡና ምንድነው አንተ ብለው ሲይዙት ነጠላውን ጥሎላቸው ሮጠ ራቁቱን ሸሸ ይላል ራሱ ነው የጻፈው የማርቆስ ወንጌል ምዕራፍ 14 ቁጥር 51 ላይ ታገኙታላችሁ ራሱ ማርቆስ ስለ ራሱ የጻፈው ራቁቱን ሸሸ ይላል ነጠላ እንግዲህ ራቁቱን የሚለው ለኔ ግልጽ አይደለም ሌላ ልብስ አለበሰም ወይ በሌላው ከታች ባለው ልብስ ላይ ነው ወይ ነጠላ ወይ ጋቢ የደረበው እሱን እርግጠኛ አይደለም ግን መጽሐፍ ቅዱስ የሚለው ራቁቱን ሸሸ ብቻ ነው የሚለው ነጠላውን ጥሎላቸው እርቃኑን ሸሸ ነው የሚለው ይሄን ምስጢር ምንን ያሳያል ብትሉ አዎ ማርቆስ የሚሸሽበት ጊዜ እንደደረሰ ያሳያል ከየት ከዓለም ርኩሰት ከዓለም ኃጢአት ከወጣትነት ኃጢአት ከወጣትነት ዝሙት በወጣትነት ከሚመጣ ችግር በወጣትነት ከሚመጣ ክፉ ነገር ከነዚህ ነገሮች ያን አውልቆ ጥሎ የሚሸሽበት ከዓለም የሚያመልጥበት ወንጌልን የሚሰብክበት ሌጣ ንጹህ ሰው ሆኖ ቂም የሌለበት በቀል የሌለበት ከዘረኝነት ተላቆ ንጹህ የሆነውን ፍጹም የሆነውን ክርስትናን የሚቀላቀልበት ጊዜ እንደደረሰ ያሳያል በምን ማስረጃ ቢባል ልክ ሙሴን ታስታውሳላችሁ ወደ ሲና ተራራ ሲሄድ ጫማህን ከእግር ምን በል ነው ያለው አውልቅ ነው ያለው ልክ እንደዚያ ሙሴ ጫማውን ከእግሩ አውልቆ ወደ ሲና ተራራ እንደወጣ ሁሉ ወደ ኮሬብ ተራራ ወደ ምስጢር እንደወጣ ሁሉ ማርቆስም ወደ ምስጢር ተራራ የሚወጣበት ጊዜ እንደደረሰ ማጠየቅ የሚችል እና ይህንን ግብፃውያን ምን ብለው እንደሚተረጉሙት ታውቃላችሁ የጌታ ተመልካች የማርቆስ ሌላ ትርጉሙ የጌታ ተመልካች ማለት ነው ይሉታል እስኪ በሉ የጌታ ተመልካች በሉ የጌታ ተመልካች በሉ ማርቆስ ማለት ሌላ ትርጉሙ የጌታ ተመልካች በነገራችን ላይ ቀጥታ ትርጉሙ ማርቆስ ማለት ትልቅ መዶሻ ማለት ነው መዶሻ ማለት ነው ማርቆስ ማለት ምን ማለት ነው መዶሻ ቀጥታ ትርጉሙ ነው በዚህ አውድ ደግሞ ሲተረኮም የጌታ ተመልካች ይባላል እንደውም ግብፃውያን አሁን ድረስ በመተላለፊያው ይሄ ጌታ መስቀሉን በተሸከመባቸው ስፍራዎች የብቻው የሚያስቡት የጌታ ተመልካች ማርቆስ ያየበት ብለው የሚያስቡት አለ ይባላል ይሄንን በአይኔ ባልመለከትም እና የጌታ ተመልካች የሚሉበት ምክንያት
ልክ እንደሌላው ሰው ግን በትኩረት እየተመለከተ ይከታተል ስለነበረ በዚህ ምክንያት ማርቆስን የጌታ ተመልካች ብለው ይጠሩታል። በእነዚህ ነገሮች በሙሉ ማርቆስ ተሳትፏል። ማርቆስ ማለት መዶሻ ማለት ነው ብያችኋለሁ። እንግዲህ ከዛ የጌታ ተመልካች ተብሎ ደግሞ የሚጠራው በዕለተ ስቅለቱ ጌታ በተያዘበት ጊዜ በመከራው ጊዜ በርቀት ይከታተል ስለነበረ ነው። እንግዲህ ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ ከሞተ ከተነሳ በኋላ ካረገ በኋላ ክብር ይግባውና 72ቱ ደቀ መዛሙርት ውስጥ ተቀላቅሎ ማርቆስ ወንጌልን በስፋት ሰብኳል። በተለይ ደግሞ በሮም ሀገር ቅዱስ ጴጥሮስን ተከትሎ ወንጌልን ሰብኳል እና ከዛ በኋላ ግን እነዚህ 16 ምዕራፎች ያሉትን ወንጌል በሮም ጽፏል ቅዱስ ማርቆስ። በሮም ካገለገለ በኋላ ወንጌሉን ከጻፈ በኋላ የጻፈውም ለሮማውያን ነው። በነገራችን ላይ ወንጌሉን የጻፈው ቅዱስ ማርቆስ ለሮማውያን ነው የጻፈው። የጻፈበትን ቋንቋ በሮማይስጥ ቋንቋ ነው። ያ ማለት ጣሊያን ሀገር ሆኖ ነው የጻፈው፣ በአሁኑ ጣሊያን ማለት ነው። የጻፈውም ለነሱ ነው። ምክንያቱም እሱ የሮማይስጥ ቋንቋ ስለሚያውቅ ባህላቸውን ፍልስፍናቸውን ያውቃል። ስለዚህ ለነሱ በሚገባቸው በሚረዱት መንገድ ጽፎላቸዋል ማለት ነውና ከዛ በኋላ ወንጌልን ከጻፈ በኋላ ቅዱስ ማርቆስ ወደ እስክንድርያ መጥቷል። እንግዲህ የማርቆስ ታሪክ ደግሞ በጣም እየጎላ የሚሄደው ከዚህ በኋላ ነው። በ61 ዓመተ ምህረት ወንጌሉን የጻፈው በ44 ዓመተ ምህረት ነው። የኛ አባቶች እንደሚገልጡት መተርጉማን የመጽሐፍ ቅዱስ አጥኚዎች በ67 ዓመተ ምህረት ነው የጻፈው ብለው የሚናገሩ አሉ። ነገር ግን የኛ ሊቃውንት የሚሉት መተርጉማን ያው ምንጭ የምናረጋው እነሱን ስለሆነ በ44 ዓመተ ምህረት ጌታ ባረገ 11ኛው ተፈጽሞ 12ኛው ሲጀመር ቀላውዲዮስ ቄሳር በነገሰ በአራተኛው ዓመት ይላሉ። 11 እና 33ን ስትደምሩት 44 ነው የሚሆነው። ስለዚህ በ44 ዓመተ ምህረት አካባቢ ቅዱስ ማርቆስ ወንጌሉን ጽፏን ማለት ነው። እንደው በዚህም ከሌሎች ወንጌላት ቀደም ብሎ የተጻፈ እንደሆነ ማስረጃ መሆን ይችላል ማለት ነው። ስለዚህ ቅዱስ ማርቆስ ወንጌሉን ከጻፈ በኋላ በ61 ዓመተ ምህረት ወደ አሌክሳንድሪያ ወደ እስክንድሪያ ገባ ማለት ነው። እንግዲህ ያኔ እስክንድሪያ የምትባለው ሀገር የግብጽ ዋና ከተማ ማለት ነው። በጣም ብዙ ጣዖት የሚመለክባት የላም ምስል ተሰርቶ የጥጃ ምስል ተሰርቶ ይሰገድባት የነበረች ሀገር ናት። በጣም ከፍተኛ የሆነ በተለይ ደግሞ በየዓመቱ ሚያዝያ 29 ቀን የጣዖቱን ልደት የበዓለ ልደት ብለው ልክ እንደኛ እንደገና የጌታ ልደት እንደምናከብረው ልክ እንደዛ ድምቅ አድርገው ሞቅ አድርገው ያከብሩ የነበሩ ሰዎች ናቸው። እና እግዚአብሔር ስም የማይጠራበት ከጥቂቶቹ በስተቀር አምልኮተ ላይም በስፋት የተስፋፋበት ሀገር ነበር። ምክንያቱም ግብጽ እንደምታውቁት ፈርዖናዊት ናት። ይሄ ማለት የፈርዖን ዳይናስቲ ወይም የፈርዖን ስርወ መንግስት ለረጅም ዘመናት የተፈራረቀባት ናት። እና ሰው ባሪያ ሆኖ የሚሸጥባት ሰው የሚገደልባት ፒራሚድ ሲሰራ የሰው ደምና የሰው አጥንት ተጨምሮ የተሰራባት በጣም ለረጅም ዓመት ርኩሳን መናፍስት የሰለጠኑባት ሀገር ናት ግብጽ ማለት። ጌታችን ተሰደውባታል። ያው እመቤታችን ጌታን ይዛ ተሰዳበታለች። ነቢያት ተሰደውባታል። አባቶቻችንና አብርሃምም ጭምር ተሰደውባታል። ግን ደግሞ እጅግ በጣም የረከሰች ብዙ ሰዎችን ያሰቃየች የነበረች ሀገር ናት ግብጽ ማለት። ስለዚህ ለዘመናት አምልኮ ጣዖት የሰለጠነባት ናትና አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሄደባቸው ቦታዎች ሁሉ ጣዖታት እየተሰባበሩ እየደቀቁ የጠፉበት ጊዜ አለ። ነገር ግን ቀሪዎቹ በቅዱስ ማርቆስ መምህርነት ነው የግብጽ ጣዖት አምልኮ ሙሉ ለሙሉ የጠፋውና ስለዚህ ቅዱስ ማርቆስ ይህን ያደርግ ዘንድ ወደ እስክንድሪያ መጣ በ61 ዓመተ ምህረት። እና በጣም የሚደንቃችሁ ቅዱስ ማርቆስ ወደዚች ሀገር ሲገባ ከአንድ ጫማ ሰፊ ጋራ ነው የተገናኘው። ከአንድ ሊስትሮ ጋራ ጫማው ተበጥሶበት እሱን እንዲሰፋለት ነው። ማርቆስ ጫማው ተበጥሶበት እንዲሰፋለት አናያኖስ ለሚባል ሊስትሮ የጫማ ሰፊ ለሱ ይሰጠዋል። እንካ ይህንን ጫማ አስተካክልልኝ ይለዋል። እና እንግዲህ እግዚአብሔር ባወቀ ነው እግዚአብሔር ፈቃድ ስለሆነ በመንፈስ ቅዱስም ስለሚመሩ በዚህ ምክንያት ቅዱስ ማርቆስ ወደሱ ሄዶ ይህንን ሰጠውና ጫማውን ሊሰፋ ሲል ወስፌው ይሄ የሚሰፋበት ጫማውን የሚሰፋበት ሹል ነገር ጣቱን ወጋው ይላል። እና ያን ጊዜ በጣም ሲሰማው ኤሽታኦስ ብሎ ጮኸ ሰውየው። እና ኤሽታኦስ ማለት አሃዱ እግዚአብሔር አሃዱ አምላክ እንደማለት ነው። እግዚአብሔር ሆይ አንድ አምላክ ሆይ እንደማለት ነው ይላል። እና ይህንን አንድ እግዚአብሔር ሆይ የሚለውን ጩኸት ሲሰማ ቅዱስ ማርቆስ በጣም ደነገጠ፣ ደስ አለው። እንዴ እዚህ ሀገር የእግዚአብሔር ስም ይጠራል እንዴ? አሁን የጠራው ማን ነው? እስኪ ድገመው አለው። እንደዚህ ነው ያልኩት አለው። አንድ እግዚአብሔር ነው ያልኩት፣ ኤስታኦስ ነው ያልኩት አለው። እንዴ እዚህ እግዚአብሔርን ትጠራላችሁ እንዴ? አሁን የጠራው ማን እንደሆነ ታውቀዋለህ አለው። አላውቀውም ግን እንጠራዋለን አለ። ከዛ ቅዱስ ማርቆስ ተመቸው። ይሄ አሁን የጠራው ብሎ ማስተማር ጀመረ። ከብሉይ ኪዳኑ ጀምሮ ጠቅላላ አዲስ ኪዳኑን የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣት፣ መሰቀል፣ መሞት፣ መነሳት፣ ማረግ ምልክቶቹን ሁሉ የፀሐይን መጨለም፣ ጨረቃ ደም መሆን፣ የከዋክብትን መርገፍ በተሰቀለበት ሰዓት የሆነውን ዓለም በሙሉ ጨለማ የሆነውን ይህንን ጠቅሶ ነገረው። ወዲያውኑ አናያኖስን
ጣቱን ይሄን የወጋውን የሚፈሰውን ደም አስቆሞ በጌታ በኢየሱስ ክርስቶስ ስም ብሎ ጣቱን ፈወሰው እንዲያምን ማለት ነው። ለምን ተአምራት ያስፈልጋል? ስለዚህ ማርቆስ አያችሁ በጣም የሚያስደንቀው ሐዋርያት በሚሄዱበት ቦታ አንድ ሰው ይፈውሱና ከዛ ያንን ሰው ይጠቀሙበታል። ልክ አንጥረኛ ጉጠት ሰርቶ በጉጠቱ ሌላውን ብረት ይዞ እንደሚሰራ ልክ እንደዛ ሐዋርያት የሚያደርጉት መጀመሪያ አንድ ሀገር ሲበው ጉጠት ይይዛሉ ማለት ነው። መሳሪያውን ወይም መስሪያውን ይይዛሉ፣ መያዣውን ይይዛሉ። ከዛ በኋላ አንያኖስ አመነ፣ ከዚያስ ተጠመቀ። የተጠመቀው ብቻውን አይደለም፣ ቤተሰብ ሁሉ፣ ልጆቹ ሁሉ፣ ሚስቱ፣ ሌላው በሙሉ ተጠመቀ። ከዛ ቤተክርስቲያን ተመሰረተች ማለት ነው እስክንድሪያ ውስጥ። የኮፕት ኦርቶዶክስ ቸርች የመጀመሪያው መስራች የሚባለው እንደምታውቁት ቅዱስ ማርቆስ ነው። በእስክንድሪያ የመጀመሪያው ሊቀ ጳጳስ የመጀመሪያው ፓትርያርክ የሚባለው መንበረ እስክንድሪያን ለመጀመሪያ ጊዜ የመሰረተው ቅዱስ ማርቆስ ነው። ይሄ ብቻ ሳይሆን የኛም ራሱ የመጀመሪያችን ቅዱስ ማርቆስ ነው። ማርቆስ አባታችን እስክንድሪያ እናታችን እያልን እስከ ቅርብ ጊዜ ድረስ እንናገር ነበር። ከግብጽ ጳጳስ ምን እናስመጣበት ምክንያት እስከ ቅርብ ጊዜ እስከ አቡነ ባስልዮስ እስከሚሾሙበት ፓትርያርክ እስከሚሆኑበት ጊዜ እስከ አፄ ኃይለ ሥላሴ ዘመነ መንግስት እስከ 1940ዎቹ ድረስ ጳጳስ የሚመጣው ከግብጽ ነበር እንደምታውቁት። ስለዚህ የኛ ራሱ መነሻ እሱ ነው። በዚያ ጊዜ አራት የሚባሉ መናብርት ነበሩ በዋናነት መንበረ ሮም ነበር፣ መንበረ እስክንድሪያ ነበር፣ መንበረ ቁስጥንጥንያ ነበር፣ እንዲሁም ደግሞ መንበረ ኤፌሶን ነበር። እነዚህ አራት የሚባሉ መናብርት ነበሩ፣ መቀመጫዎች ነው። አራቱ ሊቃነ ጳጳሳት የሚባሉት ማለት ከነዛ ውስጥ አንዱ መንበረ እስክንድሪያ ነው። ጠቅላላ ደግሞ ንዑሳን የሚባሉት አራት ናቸው። ንዑሳን የሚባሉት በቁጥራቸው በሰው ቁጥራቸው በዛ ምክንያት ነው እንጂ በሌላ አይደለም። 8 አጠቃላይ ነበሩ አራቱ ሊቃነ ጳጳሳት። ከዛ በእነሱ ስር ደግሞ አራት አሉ። 8ቱ መቀመጫቸው አጠቃላይ ሮም ነበር እና የ8ቱም የየራሳቸው ወንበር ነበራቸው፣ መቀመጫ ወንበር ነበራቸው ሮም ሲኬድ። ያ ማለት ከክፍፍሉ በፊት ነው የምላችሁ ከ450ው የኬልቄዶን ጉባኤ በፊት ከዚያ በፊት ነው የምላችሁ። እና በዚያ ጊዜ የኢትዮጵያውም ሊቀ ጳጳስ ሲሄድ፣ የግብጹም ፓትርያርክ ሲሄድ፣ የሌላውም ሲሄድ የሚሰጣቸው በቅዳሴው መሃል የሚሰጣቸው ድርሻ ነበር። ለምሳሌ አሁን እዚህኛውን እንግዳ ስንቀበል አስተውላችሁ ከሆነ ለአንዱ ማሳረግ ይሰጠዋል፣ ለአንዱ ትምህርት ይሰጠዋል፣ ለአንዱ ቅዳሴ መቀደስ ይሰጠዋል፣ ለአንዱ የሆነ ንግግር ማድረግ ይሰጠዋል። እነዚህ የመሳሰሉት ነገሮች ይሰጣል እንደ ጊዜው ሁኔታ። ይህንን በትልልቅ አድባራት ብትሄዱ፣ ጎንደር ብትሄዱ፣ ላሊበላ ብትሄዱ፣ አክሱም ጽዮን ብትሄዱ ይሄን ስራ ታገኙታላችሁ። በነገራችን ላይ እስካሁን ድረስ ነው የምላችሁ፣ እስካሁን ድረስ ለምሳሌ ላሊበላ ብትሄዱ ለተድባበ ማርያም የሚሰጥ፣ ለጎንደር የሚሰጥ፣ ለመርጦ ለማርያም ጎጃም ውስጥ ላለ የሚሰጥ፣ እዛው አካባቢ ላሉ አድባራት የሚሰጡ ቃለ እግዚአብሔሮች አሉ፣ ምራታዎች አሉ። እስካሁን ድረስ ይጨበጨባል። ከተድባበ ማርያም የመጣችሁ፣ ከመርጦ ለማርያም የመጣችሁ እንደዚህ እየተባለ ይጠራል። ሌላ ቦታም ስትሄዱ እና በጣም አስደናቂው ከገሌ የመጣ ከገሌ ደብር የመጣ ተብሎ ለአንዱ ቅኔ ይሰጣል፣ ለአንዱ ምልጣን ምራት ይሰጣል፣ ለአንዱ ወረብ ይሰጣል። እነዚህ ነገሮች ይሰጣሉ። ይሄ ሁሉ የሚያሳየው ምን እንደሆነ ታውቃላችሁ? ህብረትን፣ አንድነትን፣ መከባበርን፣ ለየሞያው ዕውቅና መስጠትን፣ ማበረታታትን፣ ፍቅርን፣ እነዚህ ነገሮች መግለጥ ይችላል። ይሄ ከየት የመጣ ነው ቢባል አስቀድሞ 8ቱ ሊቃነ ጳጳሳት ሲገናኙ ለአንዱ የቅዳሴ ስርዓት ይሰጠዋል፣ ለአንዱ ማዕጠንት ይሰጠዋል፣ ለአንዱ ቡራኬ ይሰጠዋል፣ ለአንዱ ትምህርት ይሰጠዋል። እነዚህ ነገሮች ይሰጣል፣ ለ8ቱ ይሰጣል። ለምሳሌ በአሁኑም ስርዓት አባቶቻችን ሄደው ለምሳሌ ግብጾች ፓትርያርክ በሚሾሙበት ጊዜ የኛ አባቶች ሄደው ተሳትፈዋል፣ ይጠራሉ፣ የሚሰጣቸው ስርዓት አለ፣ ያን ስርዓት ይፈጽማሉ። ጠቅላላ ይሄ እነዚህ አሃት የሚባሉት አብያተ ክርስቲያናት ወይም ኦሪየንታል ኦርቶዶክስ ቸርችስ የሚባሉት የጸሎት ተሳትፎ አላቸው፣ የጸሎት ህብረት አላቸው። እነዚህ ነገሮች ይፈጽማሉ። በዶግማ አንድ የሆኑት ማለት ነው። በስርዓት በተወሰነ መልኩ ልንለያይ እንችላለን፣ ግን በዶግማ አንድ የሆኑት። ያ ስርዓት ከየት የመጣ ነው ሲባል አስቀድሞ ከክፍፍሉ በፊት 8ቱ ሊቃነ ጳጳሳት ይሳተፉበት የነበረው ነው። የአባቶቻችን በረከት በሁላችንም ላይ ይደርብን። ስለዚህ ያን ጊዜ መንበረ እስክንድሪያን የመሰረተው ቅዱስ ማርቆስ ነው። ሲመሰረተው እንዴት አድርጎ ነው የመሰረተው ቢባል አንያኖስ የሚባል ጫማ ሰፊ እሱን አሳምኖ አጥምቆ አቁርቦ በዚያ ነው ቤተክርስቲያን የመሰረታት። ቤተክርስቲያን አስፈላጊ ሲሆን በሊስትሮ ልትመሰረት ትችላለች። የትልቅነት ጉዳይ አይደለም፣ የትንሽነት ጉዳይ አይደለም፣ ባለጸጋ የመሆን ጉዳይ አይደለም፣ ባለስልጣን የመሆን ጉዳይ አይደለም። ትንንሽ እኛ በእኛ ረዳድ ትንንሽ ምንላቸው ሰዎች ቤተክርስቲያን ይሰራሉ። ዛሬ አውሮፓ ብትሄዱ፣ አሜሪካ ብትሄዱ፣ አረብ ሀገራትን ብትሄዱ በጣም እዚህ ዱርዬ የነበረው ሰው እዚህ አይዶ ቤተክርስቲያንን መስርቶ በሚደንቅ ሁኔታ ቤተክርስቲያን አገልጋይ ሆኖ ታገኙታላችሁ። እዚህ ይጠጣ የነበረ ሰው፣ እዚህ ይሰክር የነበረ ሰው፣ እዚህ ተሳዳቢ የነበረ ሰው፣ እዚህ ቤተክርስቲያን ሂዶ ማያቅ የነበረ ሰው በሆነ አጋጣሚ ብቻ ኢትዮጵያን ይልቀቅ። እኔ ይደንቀኛል በጣም ብዙ ሀገራትን የማየት እድሉን ስላገኘሁኝ ቤተክርስቲያኑን የመሰረቱ ሰዎች ያስደንቃቸዋል። በጣም ትገረማላችሁ።
ለምሳሌ አንድ ሀገር ልንገራችሁ አንድ ሀገር 5 ሆኖ ቤተክርስቲያን የመሰረቱ ሰዎችን አውቃለሁ ሲመሰረቱ ቤተክርስቲያን 5 ሆኖ ከዛ ከ5ቱ በፊት ደግሞ አንዲት ሴት ናት ቤተክርስቲያኑ እንዲመሰረት ምክንያት የሆነችው አንዲት ሴት ሂሩተ ስላሴ የምትባል ሂሩተ ገብርኤል የምትባል ሴት ታሪኩን ሲነግሩኝ እና ይህች ሴት በምን ምክንያት ቤተክርስቲያኑ እንደተመሰረተ ታውቃላችሁ አቡነ ጎርጎርዮስ ካለ ያረፉት ማለት ነው አሁን ያሉት ሳይሆን ያረፉት አቡነ ጎርጎርዮስ ካለ እሳቸው ለስብሰባ ለዓለም አቀፍ ስብሰባ እዚህ ሀገር ይሄዳሉ እና እዚህ ሀገር ሄደው ያረፉበት ሆቴል እሷ ለመዝናናት ዋና ልትዋኝ የዋና ልብስ ለብሳ ወደ ዋናው ስትገባ እሳቸውን ታያቸዋለች እና ልብስ ለብሰዋል የክህነት ልብስ ለብሰዋል ሊቀ ጳጳስ ናቸው እሱን አድርገዋል መስቀል ይዘው ታያቸዋለች እና በጣም ናፍቋታል ይሄ ነገር ስታይ እንባዋ ይመጣል ግን እንዳትሄድ የዋና ልብስ ነው የለበሰችው ኦልሞስት ይሄ የራቁትነት አይነት ምን ነው ማለት እና ተጨነኩኝ በነገራችን ላይ ራሷ ሴትየዋ ነች የነገረችኝ ማለት ነው ራሷ ሴትየዋ አሁንም አለች እግዚአብሔር ይጠብቃል እና አየኋቸው አለች እና በጣም ተጨነኩኝ ሄጄ እንዳልሳለም እንዴት እንደዛ ሆኛ አባት ጋር ቀርባለሁ ብዬ ፈራሁኝ አለች ዝም ብዬ እንዳላልፍ ደግሞ ይሄን እድል ድጋሚ አገኘዋለሁ ወይ የሚለው ኢትዮጵያዊ እንደሆነ አይታለች እንደገና ደግሞ ካህን መሆናቸውን ጳጳስ መሆናቸውን አስተውላለች እና በጣም ስጨነቅ እሳቸው አዩኝና ተረዱኛለች ነይ ዝም ብለሽ ነይ አሉኛል ከዛ ጠሩኛለች ሄድኩኝ መስቀል ተሳለምኩኝ ማን ነው ስምሽ አሉኝ ክርስትና ስሜን ነገርኳቸው ጎበዝ እንኳን ክርስትና ስምሽን ኢትዮጵያ ሆኖ የሚረሱ አሉ ክርስትና ስማቸውን 3 ጊዜ 4 ጊዜ የሚሰየሙ አሉ አንቺ ደግሞ እዚህ ሀገር እየኖርሽ ክርስትና ስምሽን አረሳሽም ጎበዝ አንቺማ ብዙ ተወኛለሽ ቤተክርስቲያን ትመሰርቻለሽ አሉኝ አለች ይሄንን ያሉኝ አለች ከዛ አድራሻ ተለዋወጥን አገኝሻለሁ አሉኝ አለች ስብሰባቸውን ጨርሶ አገኙኝ ስንት ናችሁ አሉኝ አለች እኔም ማቃቸው 4 ናቸው ከኔ ጋር 5 ነን አሉኝ አለች በቃ ቤተክርስቲያን ይመሰረታል 5ታችሁን ቤተክርስቲያን ትመሰረታላችሁ አለችን አሉን አለች ከዛ እነዚህን 4ቱን ሰዎች ሳናግራቸው ሌላ ሰው ይዘው መጡ አለች ለመጀመሪያ ጊዜ ቤተክርስቲያኑ ሲመሰረት በጽዋ ማህበር ነው ከዛስ ስንት ሆነን መሰረት ነው አለች 12 ሰዎች በእውነት ክብርና ምስጋና ለአምላካችን ይሁን አመስግኑ 12 ሰዎች በ12 ሐዋርያት አምሳል ማለት ነው መጀመሪያ የምታውቀው 4 ሰዎች ነበሩ እሷ ጋር 5 ሰዎች ነበሩ ከዛ ተጠራሩ ተሰባሰቡ 12 ሰዎች በጣም በሚደንቃችሁ ሁኔታ እኔ የዛሬ ዓመት የጥምቀት እዛ ነበርኩኝ እዛ አገለገልኩኝ ከዛ ይሄን ታሪክ ሲነግሩኝ በጣም የሚደንቃችሁ አሁን በዚህ ዓመት ደግሞ የራሳቸው ቤተክርስቲያን ገዝተዋል እነዚህ ሰዎች ክብርና ምስጋና ለአምላካችን ይሁን በእውነት እጅግ በጣም እንደምታስቡት አይደለም እዛ ሀገር የራስ ቤተክርስቲያን ምላችሁ የራስ ቤተክርስቲያን ስላችሁ ኪራይ አይደለም ምላችሁ በፊት ተከራይተው ነበር የሚጠቀሙት እሁድ ብቻ ነበር መጠቀም የሚችሉት እና የሚጠቀሙት ቤተክርስቲያን የካቶሊክ ቤተክርስቲያን ነው ከእሁድ ውጭ ለምንም አይነት አገልግሎት መጠቀም አይችሉም ነበር እና ያ ቦታ ማለት እነሱ የሚጠቀሙበት ለቀብር ስነ ስርዓት ብቻ ነው ያንን ይጠቀሙበት የነበረው አሁን ግን እነሱ የራሳቸውን ቤተክርስቲያን መስርተው ሰኞ ማክሰኞ ሮብ ሐሙስ ጠቅላላ ሳምንቱን በሙሉ እንደፈለጉ ካልደከማቸው ኪዳን ያደርሳሉ ይቀድሳሉ እና ምን ልላችሁ ነው ቤተክርስቲያኗ እንዴት እንደምትሆን አያችሁ እንዴት እንደምትቀጥል አያችሁ በጣም የሚደንቅ ነው ሌሎችን ታሪኮች ብትመለከቱ የሆነ ሰው ከዚህ ይሄዳል እዛ ቤተክርስቲያን ይመሰረታል እና እኔ አንዳንድ ጊዜ ስደት ለበጎ ነው ላለው አሁን ሳውዲ አረቢያ በጣም ይሄ ክርስቲያን ነገር ጭራሽ እንዲታይ የማይፈልግበት ሀገር ነው በጣም ከባድ ነው ታውቃላችሁ ግብጾች በርግጥ አሁን በቅርቡ አስፈቅደዋል ቤተክርስቲያን ለመመስረትና ተፈቅዶላቸዋልም ጭምር እና ግን በጣም የሚደንቃችሁ እዛ የሚኖሩ እኔን የሚጠይቁኝ ለትምህርትም የሚጋብዙኝ ስላሉ ነው የምላችሁ ተሰብስበው ፋሲካን ያከብራሉ ተሰብስበው በዓለ ልደትን ያከብራሉ እና ያያችኋት ቤተክርስቲያን እንዴት እንደምትቀጥል ይሄ ብቻም አይደለም ሌሎቹን ጠቅላላ ብዙዎቹን ሀገራት ስትመለከቱ አሁን ይሄ ሩቅ ምስራቅ የሚባለው ውስጥ ነው ጃፓን ሌሎችም ሀገሮች ቻይና ውስጥ አብያተ ክርስቲያናት እየተመሰረቱ ነው አሁን እና እየሰፋች እንደውም እኔ አሁን የቤተክርስቲያኗን ምልክት እዚህ ኢትዮጵያ ውስጥ ከምናየው በላይ እዛ ታዩታላችሁ ህፃናቱ እንዴት ደስ እንደሚሉ እዛ በሚጣፍጥ አንደበት ሲያመሰግኑ ትገረማላችሁ የሚያውቁት ቋንቋ ይሄ ማዘርተንጋቸው ወይም ደግሞ አፋቸውን የፈቱበት ቋንቋ የየሀገራቸው ቋንቋ ነው አማርኛ ለመልመድ እንዴት እንደሚሰቃዩ እንዴት ያሳዝኗቸዋል መሰላችሁ ዲያቆናት የሆኑ ልጆች ሲቀድሱ እንዴት ያሳዝኗቸዋል መሰላችሁ አሁን እዚህ ሁሉም ሰው አቅም ካለ ውድ ትምህርት ቤት አስገብቶ ማስተማር እንጂ ዲያቆን ማድረግ የሚፈልግ ሰው በጣም ጥቂት ነው ሌሎች ሀገራትን ስትመለከቱ በተቃራኒው ልጆቻቸው የቤተክርስቲያኒቱን መልክ ይዘው እንዲያድጉላቸው የማይለፉት ልፋት የለም እዛ ሆነው እዚህ ሰው ቀጥረው መምህር ቀጥረው ኦንላይን እያስተማሩላቸው ገንዘብ እየከፈሉ ልጆቻቸውን የሚያስተምሩዋል በዙም የሚያስተምሩ እና ቤተክርስቲያኒቷ እንዴት እየሰፋች እንደሆነች ታያላችሁ እና ቤተክርስቲያን እኛ በናቅ ነው ሰው ትመሰረታለች
የዚህን ቤተክርስቲያን አሁን የኔታ ሊቀጠበብት ፍቅረ ማርያም ምስክር ናቸው። ይሄ ቤተክርስቲያን ሲመሰረት ጀምሮ የነበሩ ስለሆነ እና አንዳንድ ቤተክርስቲያናት በማይጠበቅ መልኩ ነው ተመስርተው እዚህ የሚደርሱት። ይሄን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። ይሄ አንያኖስ የሚባለው ሊስትሮ ነው። ማርቆስ አገኘው እና ዛሬም እንደዛ ሆኖ የበቁ ሰዎች ይኖራሉ። ሊስትሮ እየጠረጉ ጫማ እየሰፉ ግን እውነተኛ ክርስቲያኖች አሉ። ጽዳት እየሰሩ መጸዳጃ ቤት እየሰሩ እየጠረጉ ቆሻሻ እየጠረጉ ግን የበቁ ሰዎች መጥተው የሚያስቀድሱ ሰዎች ይኖራሉ። እንዳይመስላችሁ ክርስትና የት እንዳለ አታውቁትም። መንፈሳዊነት የት እንዳለ አታውቁትም። ብቃት የት እንዳለ አታውቁትም። የትኛው ሰው በጸሎት እንደሚጠብቀን አናውቀውም። ለልበና እጁን የሚዘረጋው እብድ አንተን በጸሎት የሚጠብቅ ሰው ሊሆን ይችላል፣ አታውቀውም። ካንተ የተሻለ ከኔ የተሻለ ከሁላችን የተሻለ ሰው ሊሆን ይችላል። ቡትቶ የለበሰው ሰው ድሪቶ የለበሰው ሰው ምሸት ምንለው ሰው ታክሲ ውስጥ እኛ ጋር ሲቀመጥ ሸተተይ ከሱ ጋር አልቀመጥም ምንለው ሰው በመንፈሳዊ ህይወት የሚበልጥህ ሰው ሊሆን ይችላል። አታውቀውም። የትኛው ሰው እኛን እንደሚጠብቅ ሀገር እንደሚጠብቅ አናውቀው። እና ሐዋርያት ግን ይሄን ስለሚያውቁ ሰው አይንቁም፣ ይቀርባሉ። የተሰጣቸው አንዱ በዩኒቨርሲቲ ደረጃ በቴዎሎጂ የሚጠና አንድ ፊሎሎጂ የሚባል ትምህርት አለ። ፊሎሎጂ ማለት ኮሚኒኬሽን ላቭ የሚባለው ነው። ይሄ ማለት ማህበራዊ ፍቅር የሚጠናበት ማለት ነው። እና ይሄ ማህበራዊ ፍቅር ምን እንደሆነ ታውቃላችሁ? ለሐዋርያት ከተሰጣቸው ጸጋ አንዱ እሱ ነው። ለሐዋርያት የተሰጣቸው ጸጋ ማለት ለምሳሌ እንጨት ሰብራ የምትሄደዋን ሴት ሲያዩ እኔና እናንተ እንደምናያት አይደለም የሚያዩት፣ ያከብሯታል። ስለዚህ ለሷ ወንጌልን ይነግሯታል። አሁን እኛ እየመረጥን ነው ሰው በተሰበሰበበት አካባቢ። ለዛውም ደግሞ እነማን ይመጣሉ፣ ምን አይነት ሰው ይመጣን፣ ባለጸጋ፣ የተማረ፣ ያልተማረ፣ እንደዚህ አይነት እንትኖች አሉኛ። በጣም ብዙ ነው እዳችን፣ በጣም ብዙ ነው በእውነት። እግዚአብሔር ለሁላችንም ልቡና ያድለን እንጂ እዳችን ብዙ ነው፣ በደላችን ብዙ ነው። መርጠን ሰው በበዛበት መርጠን ሞንታርቦ ባለበት መርጠን ድምጽ ማጉሊያ ባለበት ሁላችንም እኔንም ጨምሮ እና ብዙ ነው። ሐዋርያት ግን እንጨት ሰብራ ተሸክማ የምትሄደዋን ሴት አይንቋትም፣ የቤት ሰራተኛዋን አይንቋትም፣ ያስተምሯታል። ምክንያቱም ክርስቶስ ለሁሉም ሞተዋል። ይሄን ያስተምራሉ፣ ይሄን ይሰብካሉ። ስለዚህ እነ ማርቆስ እንደዛ ናቸው። ይሄን አንያኖስ የሚባለውን ሰው አጠመቀው። ከዛ የመጀመሪያው ቤተክርስቲያን ተመሰረተች። ቅዱስ ማርቆስ በአካባቢ ያሉትን ሀገራት አስተማረ። እዛ ወደ እስክንድሪያ እየተመላለሰ እንዲህ ያደረገ ከዛ መጨረሻ ግን ወደ እስክንድሪያ ሲመጣ ያው የእስክንድሪያ ሊቀ ጳጳስ ነው ብያችኋለሁ። እስክንድሪያ ውስጥ ነው ለመጨረሻ ጊዜ ሰማዕትነትን የተቀበለው። እስክንድሪያ ውስጥ ነው የሞተው። እስክንድሪያ ውስጥ ነው። በጣም እንዴት እንደሞተ ልንገራችሁ። ያው ዛሬ የሚታሰበው አንዱ የሚተረከው ታሪክ እሱ ስለሆነ ቅዱስ ማርቆስ ሚያዝያ 29 የበዓለ ፋሲካ በአጋጣሚ በዓለ ፋሲካ ሆኖ ቀድሶ ሲወጣ ነው። በዚያ ጊዜ እንዳልኳችሁ ሚያዝያ 29 ቀን ሰራቢዮስ ተብሎ የሚጠራ ወይም ደግሞ ሰራጵዮስ ተብሎ የሚጠራ ጣዖት በዓለ ልደት የሚያከብሩበት ቀን ነበር። ከትንሳኤ ጋር የተገናኘው የትንሳኤ በዓል የክርስቲያኖች በዓል ነው። ከዛ ደግሞ እነሱ አረማውያን ደግሞ የጣዖቱን በዓለ ልደት የሚያከብሩበት ጊዜ ነበር። እና እነዚያ ጨካኞች ሲሰባሰቡ ምን እንዳሰቡ ታውቃላችሁ? ዛሬ ክርስቲያኖች በዓል ነው፣ እንደገና ደግሞ የጣዖታችን የአምላካችን በዓል ነው። ስለዚህስ ምን እናድርግ? መስዋዕት እንሰዋለት፣ መስዋዕት እናቅርብለት ተባለ። የተወደደ መስዋዕት፣ የሰመረ መስዋዕት ምን እናቅርብለት? ፍየል አይደለም፣ በግ አይደለም፣ ከክርስቲያኖች አንዱን እንረድለት። እንደዚህ ብለው አሰቡ። እንደዛማ ከሆነ በጣም የሰመረ መስዋዕት የሚሆነው የክርስቲያኖቹ መሪ የሆነው ለመጀመሪያ ጊዜ እዚች ሀገር ክርስትና እንዲገባ ያደረገው የዚች ሀገር ጳጳስ የሆነው ማርቆስ የተባለውን ሰው እሱን እንግደል ተባባሉ። ስለዚህ ወሰኑ። ሆ ብለው መጡ፣ አንድ ላይ መጡ። ታውቃላችሁ እስክንድሪያ ውስጥ፣ ግብጽ ውስጥ፣ ካይሮ ውስጥ ዛሬም ቦምብ የሚፈነዳበት ሳይታሰብ ህፃናት የሚሞቱበት ሀገር ነው ዛሬ። የቅርብ ጊዜ ትዝታዎቻችን ናቸው። አንድ ቤተክርስቲያኑ ስንት ህፃናት አልቀዋል። እስከ ቅርብ ጊዜ ስንት አባቶች አልቀዋል፣ ስንቶች ተገድለዋል። እና የዚያን ጊዜ ደግሞ አስቡት እና መጡ። ከዛ ማርቆስ ልክ ቀድሶ ሲወጣ ያዙት። ሆ ብለው መጥተው ክርስቲያኖቹ በጉልበት ማስቀረት አልቻሉ። ምን እንዳደረጉ ታውቃላችሁ? አንገቱ ላይ ወፍራም ገመድ አስረው በእስክንድሪያ ምድር በሙሉ ጎተቱት ይላል። ጎተቱት ይላል። ህዝቡ ሁሉ እየተሰበሰበ እያጀበ እንደ ቲያትር እያዩት፣ እንደ ቲያትር እየተመለከቱት፣ እንደ ድራማ እያዩት፣ እንደ ፊልም እያዩት እየተዝናኑበት ተጎተተ ቅዱስ ማርቆስ። 29 ስጋው በሙሉ ተቆራርጦ አለቀ ይላል ስንክሳሩ ሲናገር። አጥንቱ ብቻውን ቀረ፣ ደሙ የእስክንድሪያን ምድር ከደናት ይላል። አስታውሳለሁ አንድ ጊዜ በረከታቸው ይደርብንና ብፁዕ ቅዱስ አቡነ ሽኖዳ የመጡበት ጊዜ ትዝ ይላችኋል።
ተዚላችሁ እኔ ትልቅ ሰው ነኝ ማለት ነው እና ያኔ ያሉት ምንድን እንደሆነ ታውቃላችሁ የማርቆስ እንደሚዘንላችሁ መተናል ደስ ይበላችሁ በጣም እጅግ በጣም ያከብራሉ ይሄን ምክንያቱም የማርቆስ ደም በእስክንድሪያ ምድር በሙሉ ተበትኖ ነበር ተረጭቶ ነበር እና በዛ ምክንያት የማርቆስ እንደሚዘንላችሁ መተናል ይላል እና የማርቆስ ደም ጠቅላላ በእስክንድሪያ ምድር የተረጨበት የእስክንድሪያን ምድር የከደነበት ታሪክ ሚያዝያ 29 ጀምሮ ይሄ ብቻም አይደለም እስከ ማታ ድረስ ሲጎትቱት ውለው ማታ ሚያዝያ 29 ማታ በእስር ቤት አሳደሩት ጠዋት እንደገና አሁንም ከእስር ቤት እንዲወጣ አድርገው መልአኩ ቅዱስ ሚካኤል መጥቶ ፈወሰው ጌታም ተገልጦለት ቃል ኪዳን ሰጠው ወደ አባቶች ትሄዳለህ ቁጥርን ከሐዋርያት አደርግልሃለሁ አለው ከማን አደርግልሃለሁ ከሐዋርያት ጋር አደርግልሃለሁ አለው ይህን ቃል ኪዳን ተቀበለ እዛ ሲነጋ አሁንም እንደገና ጠዋት አንድ ብለው ጀምረው አሁንም በከተማይቱ ሲጎትቱት ዋሉ ሚያዝያ 30 ቀን በዛሬው ዕለት ቅዱስ ማርቆስ ነፍሱን ሰጠ እንዳልኳችሁ 4 አክሊላትን ተቀበለ የመጀመሪያው የሰማዕትነት አክሊል ሁለተኛው የወንጌላዊነት አክሊል ሶስተኛው የሐዋርያነት አክሊል አራተኛው የድንግልና አክሊል እነዚህን አክሊሎች ተቀበለ ክብርና ምስጋና ለአምላካችን ይሁን አክሊል ነው የሚሰጠን አምላካችን እግዚአብሔር የተመሰገነ ይሁን አመስግኑት እግዚአብሔር ስለዚህም ቅዱስ ማርቆስ ዛሬ ሚያዝያ 30 በየዓመቱ በክብረ በዓል ይታሰባል በተለይ ደግሞ 6 ኪሎ ማርቆስ በዋናነት የሚታወቀው እዚያው ግን በየወሩም ማርቆስ ቅዱስ ማርቆስ ብላ ቤተክርስቲያን ታስበዋለች ማለት ነው እና ማርቆስ ዘአንበሳ ተብሎ ደግሞ ይገለጣል አሁን የሚገለጥባቸውን ቅጽሎች በተወሰነ መልኩ ላሳያችሁና ወንጌሉን ጥቂት ብቻ በፍጥነት እንሸፍናለን ማርቆስ ዘአንበሳ እስኪ በሉ ማርቆስ በሉ እስኪ ዘአንበሳ ማርቆስ ዘአንበሳ ማለት አንበሳዊ ማርቆስ ማለት ነው የአንበሳ ማርቆስ ማለት ነው ዘአንበሳ ተብሎ የሚጠራበት ምክንያት በሶስት ምክንያት ነው የመጀመሪያው ቅድም የነገርኳችሁ አባቱን ያሳመነው በአንበሳ ምክንያት ነው በምን ምክንያት ነው በአንበሳ ምክንያት ነው ከአባቱ ጋራ ቅዱስ ማርቆስ ያው ክርስትናውን ከተቀበለ በኋላ ከአባቱ ጋር ወደ በዮርዳኖስ ወንዝ ሲያልፉ ሁለት አንበሶችን አዩ እና እነዚህን ሁለት አንበሶች ሲያይ አባቱ እጅግ በጣም ደነገጠ እና ምን አለው ቅዱስ ማርቆስ ልጅ ሆይ አንተ ዘወር በል በቃ እኔን ይብሉኝ አንተ ግን ሩጥ አምልጥ ምክንያቱም አንተ ልጅ ነህ እኔ ግን ይበቃኛል አርጅቻለሁ ስለዚህ አንተ ሂድ አለ አባቴ አንተን ትቻለ ሄድም አለ እንግዲያውስ ምን ታደርጋለህ አለ እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ጠርቶ አንበሶቹ ለነሱ እንዲሰግዱላቸው አደረገ ክብርና ምስጋና ለአምላካችን ይሁን በእውነት በስሙ አናብስት ይሰግዳሉ ከዛ በኋላ አባቱ ይሄን እንዴት ልታደርግ ቻልካል እንዴት ልታደርግ ቻልካል ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት እንዲህ ነው እኛ ቤት እንዲህ ያደረገ በቃና ዘገሊላ እንዲህ ያደረገ የተሰቀለ የሞተ በ3ኛው ቀን የተነሳ ከዛ በ40ኛው ቀን ያረገ ከዛ በ50ኛው ቀን ለ120 ቤተሰብ መንፈስ ቅዱስን የላከ እንዲህ ብሎ የጌታችን የመድኃኒታችን የኢየሱስ ክርስቶስን ክብር ነገረው አባቱ በዚያው ቅጽበት ተጠመቀ ክብርና ምስጋና ለአምላካችን ይሁን አባቱ እንግዲህ ወንጌል የጀመረው ከዛ ነው ማለት ነው ከአባቱ ከቤተሰቡ ዘአንበሳ ቢባለው አንዱ ይሄ ነው ምን እያሳየው ነው እግዚአብሔር ኃያልነትን እያሳየው ምልክት አድርጎ እየሰጠው ነው መጀመሪያ አባቱን አሳመነበት ከዛ በኋላ ይቀጥላል ሁለተኛ ዘአንበሳ ማርቆስ ወይም አንበሳዊ ማርቆስ ወይም ደግሞ የአንበሳው ማርቆስ ወይም አንበሳ ማርቆስ እየተባለ የሚገለጥበት ምክንያት ሁለተኛው አንበሳ ለላም ጌታው ነው ይሰብረዋል አንበሳ ለላም ምኑ ነው አልኳችሁ ጌታው ነው ምን ያደርገዋል አልኳችሁ ይሰብረዋል ልክ እንደዛ ሁሉ ያ ማለት ለከብቶችን ይበላል ማለት ነው አንበሳ ባጭሩ ለከብቶች ጌታቸው ነው ካገኛቸው ሰብሮ አድቅቆ ይበላቸዋል ልክ እንደዛ ሁሉ በግብጽ አምልኮተ ላህም ቅድም የነገርኳችሁ የላም አምልኮት የጥጃ አምልኮት የጥጃ ጣዖት በግብጽ ውስጥ ነበር ማርቆስ አንበሳ ሆኖ በግብጽ ውስጥ ያለው በጥጃ ምስል በላም ምስል የሚመለከውን ጣዖት በሙሉ በጌታችን ስም ድቅቅ አድርጎ አጠፋው ክብርና ምስጋና ለአምላካችን ይሁን በዚህ ምክንያት ማርቆስ ዘአንበሳ ተብሎ ይጠራል አንበሳ ለላም ጌታው እንደሆነ እንደሚሰብረው ሁሉ ማርቆስም ለጣዖቱ ሰባሪ ሆነ አድቃቂ ሆነ በዚህ ምክንያት አንበሳ ተብሎ ይጠራል ሶስተኛ አንበሳ ኃያል ነው ኃያል እንደሆነ ሁሉ ቅዱስ ማርቆስም ኃያል ሆኖ ሲጀምርም ወንጌሉን በመድረ በዳ የሚጮህ ብሎ አንበሳ የሚኖረው በመድረ በዳ ነው በጫካ ነው በገዳም ነው ልክ እንደዛ ሁሉ በገዳም የኖረውን በመድረ በዳ የኖረውን ቅዱስ ዮሐንስ መጥምቅን ጠቅሶ ለመጀመሪያ ጊዜ ወንጌሉን የሚጽፈው በዚህ ስለሆነ በዚህ ምክንያት ቅዱስ ማርቆስ ዘአንበሳ ተብሎ ይጠራል ማለት ነው እንደገና የሚመሰለው ይሄ ማለት በሌላ አገላለጥ ከአራቱ እንስሳት መልክ በአንበሳ መልክ ይመሰላል ማለት ነው አራቱ ኪሩቤል የሚባሉ አሉ አርባይቱ ጸወርተ መንበር ተብሎ የሚጠሩ አሉ የጌታን ዙፋን የሥላሴን ዙፋን የተሸከሙ የእግዚአብሔርን ዙፋን የተሸከሙ አንዱ በሰው ይመሰላል ማቴዎስ ነው አንዱ በአንበሳ ይመሰላል ማርቆስ ነው አንዱ በላም ይመሰላል ሉቃስ ነው አንዱ በንስር ይመሰላል ዮሐንስ ነው
እነዚያ እግዚአብሔርን የተሸከሙ እንደሆነ ሁሉ አራቱም ወንጌላውያን በወንጌላቸው ክርስቶስን ተሸክመዋል። ማንን ተሸክመዋል? ክርስቶስን ተሸክመዋል። እነዚህ አራቱ ወንጌላት የተለኩበት እነዚህ አራቱ ነገሮች ናቸው አላልኳችሁም? አንደኛ የጌታን በሥጋ መገለጥ፣ ሁለተኛ ተሰቅሎ መሞቱን፣ ሶስተኛ መነሳቱን፣ አራተኛ እርገቱን። ይሄ ነው ዙፋን ተብሎ የሚጠራው። እነዚህን የተሸከሙ ናቸው። ይሄ ብቻ ሳይሆን ዘመናትን ራሱ ለአራት ከፍለን ለማቴዎስ፣ ለማርቆስ፣ ለሉቃስ፣ ለዮሐንስ ሰጥተን ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ፣ ዘመነ ዮሐንስ እያልን ዘመናቱን በአራት ወንጌላውያን ከፍለን እናገራለን። ይሄ ብቻም አይደለም። አንዱን ዓመት ራሱ ለአራት ከፍለን ለስንት ከፍለን? ለአራት ከፍለን በወንጌላቱን እናገራለን። አንዱን ዓመት አንዱ ዓመት አራት ወቅቶች አሉት እንደምታውቁት። የመጸው ወቅት አለው፣ የበጋ ወቅት አለው፣ የጸደይ ወቅት አለ፣ የክረምት ወቅት አለ። የክረምት ወቅትን በማርቆስ እንመስላለን፣ የመጸው ወቅትን በሉቃስ እንመስላለን፣ የበጋ ወቅትን በዮሐንስ እንመስላለን፣ የበልግ ወቅትን የጸደይ ወቅትን ደግሞ በማቴዎስ እንመስላለን። አንዱን ዘመን ለአራት ከፍለን የጸደይ ወቅትን የበልግ ወቅትን በማቴዎስ የምንመስልበት ምክንያት መሬቲቱ የምትታረስበት ዘመን ነው። በተለይ በገጠሪቱ ክፍል ጤፍ የሚዘራበት አጋይ የሚባል አለ፣ ዳጉሳ የሚባል አለ፣ ማሽላ የሚባል አለ። እሱ የሚታረስበት መሬቱ ራሱ ሲሰነጠቅ አፈሩ የሚሸትበት ሰዓት ነው። ማቴዎስም የጌታን ምድራዊ ልደት ስለሚጽፍ በዚህ ምክንያት በበልግ ይመስላል፣ በጸደይ ይመስላል። ምድራዊ ልደቱን ስለሚጽፍ ማቴዎስ። ማርቆስ በክረምት ይመስላል። ለምን በክረምት ይመስላል ቢባል በክረምት ውሃ ይበዛል። ማርቆስም የሚጀምረው በጌታ ጥምቀት ነው የሚጀምረው። በውሃ መጠመቁን በመጻፍ ይጀምራል። ውሃን ከውሃ ማመሳሰል። ሉቃስን በመጸው እንመስላለን። መጸው ማለት ወርሃ ነፋስ ማለት ነው፣ የነፋስ ወቅት ማለት ነው። እሱም ደግሞ ንፋስ የሚበዛበት ጥቅምት አካባቢ ህዳር አካባቢ ንፋስ የሚበዛበት ወቅት ነው እና በንፋስ የሚመሰል ነገር መንፈስ ቅዱስን ስለሚጽፍ በዚህ ምክንያት ሉቃስን በነፋስ እንመስላለን፣ በመጸው እንመስላለን። ዮሐንስን በሐጋይ ወይም በበጋ እንመስለዋለን። ለምንድን ነው በበጋ የምንመስለው? በጋ እሳት ነው፣ ደረቅ ነው። እሳት የሚሆንበት ምክንያት ፀሐዩ ወአዩ የሚያቃጥልበት፣ ዝናብ የሌለበት፣ ሰማዩ ጥርት ያለ ሆኖ ሙቀት እንደ እሳት የሚያነድበት ጊዜ ነው። ዮሐንስም እንደዛ ነው፣ ደረቅ ነው። ዮሐንስ ደረቅ የሆነ ቃልን ይጽፋል። ቀዳሚሁ ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ እያለ መስተቃርን የሌለው ደረቅ ቃል ይህን ስለሚጽፍ በዚህ ምክንያት ዮሐንስ ደረቅ እሳት ተብሎ ይጠራል። ነባቤ መለኮትም ይባላል። ነገረ መለኮትን እሳተ መለኮትን በስፋት የገለጠ ስለሆነ በዚህ ምክንያት እነዚህ አራቱ በእነዚህ በአራቱ አንጻር ይመስላሉ። ከዋክብትም አሏቸው። ህልመልሜሌክ፣ ብርክኤል፣ ናርኤል፣ ምርኤል ተብለው የሚጠሩ ከዋክብት አሉ። እነዚህን 91 ቀን ከ15 ኬክሮስ ተካፍለው 365ቱን ቀናት የሚመግቡ አሉ። እነዚህ ሁሉ የወንጌላውያኑ ምሳሌ ናቸው። ስለዚህ አንበሳ ማርቆስ የሚባለው ከዛ ውስጥ አንዱ ነው። ጸወርተ መንበር ተብለው ከሚጠሩ ብዙ ምሳሌዎች አሏቸው። ከነዛ ውስጥ አንዱ ቅዱስ ማርቆስ በአንበሳ ይመሰላል። በምን ይመሰላል? የቅዱስ ማርቆስ በረከት በሁላችንም ላይ ይደርብን። ወንጌሉን የጻፈበት ቦታ ሮም ውስጥ ነው፣ ጣሊያን። የተጻፈበት ቋንቋ አስቀድሜ እንደገለጥኩት በሮማይስጥ ቋንቋ ነው የተጻፈው። ይህ ማለት በላቲን ቋንቋ ነው። ሮማይስጥ ማለት ሮማዊ ቋንቋ ማለት ነው፣ ወይም ደግሞ የሮም ቋንቋ ማለት ነው። በዘመኑ ኃያላን ከሚባሉ ነገስታት አንዷ ሮም ነበረች። ከዛ ቀጥሎ ግሪክ ነበር፣ ከዛ ፐርሺያ ወይም ፋርስ ናቸው። በነገራችን ላይ በዛ ዘመን አራት ኃያላን መንግስታት ከሚባሉት አንዷ አክሱም ነበረች፣ ወይም ደግሞ ኢትዮጵያ ማለት ነው። ከአራቱ ኃያላን አሁን ብዙ ኃያላን አሉ። ከዛ የተጻፈበት ዘመን 44 ዓመተ ምህረት ብያችኋለሁ። የተጻፈላቸው ሰዎች ሮማውያን ናቸው ብያችኋለሁ። ወንጌሉ ጠቅላላ 16 ምዕራፎች አሉት። ስንት ምዕራፎች አሉት? 16። የማቴዎስ ወንጌል ስንት ምዕራፎች አሉት? 28። የሉቃስ ወንጌል ስንት ምዕራፎች አሉት? 24። የዮሐንስ ወንጌል ስንት ምዕራፎች አሉት? 21 ምዕራፎች አሉት። ስለዚህ የማርቆስ ወንጌል ስንት ምዕራፎች አሉት? 16። በጣም ትንሹ የማን ወንጌል ነው? በምዕራፍ ደረጃ የማርቆስ ወንጌል ነው እና መዶሻ ይባላል። ማርቆስ አንዱ መዶሻ የሚባለው ይሄ ሃመር የሚባለው እሱ። እነዚህ 16ቱ በጣም ሰምራይዝድ የሆኑ የማቴዎስም የሉቃስም የዮሐንስንም ማካተት የሚችል በጣም እጅግ በጣም ጭምቅ የሆነ ጁስ የሆነ ወንጌል ነው ተብሎ ነው የሚገለጠው። 16 ምዕራፎች አሉት። አጠቃላይ 678 ቁጥሮች አሉት። ስንት ቁጥሮች አሉት አልኳችሁ? 678 ቁጥሮች አሉት። የሚጀምረው ከጥምቀት ነው፣ እስከ እርገት ድረስ ይጽፋል። ከጥምቀት እስከ እርገት የሚጽፈው ያ ማለት የቅዱስ ዮሐንስ መጥምቅን አመጣጥ ይናገራል፣ ስብከቱን ይናገራል፣ አዋጁን ይናገራል። ከዛ ጌታን እንዳጠመቀው ይገልጣል፣ ጌታ እንዴት እንደተጠመቀ ይገልጣል። ከዛ በኋላ እስከ እርገት ድረስ ባለው ቅዱስ ማርቆስ ይጽፋል። አሁን የማቴዎስን ወንጌል ስታዩ የዳዊት ልጅ አብርሃም ልጅ ብሎ ይጀምራል። አብርሃም ይስሐቅን ወለደ ብሎ ነው የሚጀምረው የማቴዎስን። የሉቃስን ብታዩ
ዘካርያስና ኤልሳቤጥ የሚባሉ ደጋግ ነበሩ። ከዛ በኋላ መልአኩ ቅዱስ ገብርኤል ለዘካርያስ እንዴት እንደነገረው ከዛ ወደ እመቤታችን እንዴት እንደመጣ ይገልጣል። ዮሐንስን ወንጌል እንዳልኳችሁ በመጀመሪያ ቃል ነበረ ይላል። ከዛ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ዮሐንስን ምስክርነት ይጽፋል። እና ማርቆስ ግን ከጥምቀቱ ነው የሚጀምረው። ነገር ግን ከጥምቀት እስከ እርገት ያለውን እነዚህን አራት ነገሮች ግን በስፋት የጻፈ ነው። መገለጡን ብያችኋለሁ፣ መሰቀሉን፣ መሞቱን፣ እዛ መነሳቱን ብያችኋለሁ፣ ከዛ እርገቱን፣ እነዚህን አራት ነገሮችን በጣም በስፋት በተጨመቀ መንገድ በሚገርም መንገድ የጻፈ ወንጌላዊ ነው። ከጥምቀት እስከ እርገት 6 ክፍሎች አሉ። እነዚህን ብቻ በፍጥነት ልናገርና ልጨርስ። የመጀመሪያው ወንጌሉን ራሱ ምን ብሎ እንደጀመረው ቀዳሚሁ ለወንጌል እግዚእነ ኢየሱስ ክርስቶስ ብሎ ነው የሚጀምረው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል መጀመሪያ፣ የወንጌል መጀመሪያ እስኪ በሉ የወንጌል በሉ መጀመሪያ። የወንጌል መጀመሪያ ብሎ የሚገልጠው ለምንድን ነው? ጥምቀት ብስራት ነው ራሱ። ጥምቀት የምስራች ነው ራሱ። በጣም አስደናቂ ነው። ጌታችንም ከተጠመቀ በኋላ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ከቆየ በኋላ ከዛ በኋላ ነው በይፋ ትምህርት የሚጀምረው። በነገራችን ላይ ጌታ ማስተማር የጀመረው በይፋ ዮሐንስ መጥምቅ ከታሰረ በኋላ ነው። ዮሐንስ መጥምቅ ከታሰረ በኋላ ወንጌሉን ደግሞ የጀመረው በምን እንደሆነ ታውቃላችሁ? ጌታ ዮሐንስ መጥምቅ ባስተማረበት ነው የጀመረው። መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ በሚለው ነው ጌታ ወንጌል የጀመረው። ቅዱስ ማርቆስ የጻፈው ይሄንን ነው። ስለዚህ የጀመረው ርዕሱ እሱን ይገልጣል። ከዛ ጌታ ከማስተማሩ አስቀድሞ የነበረውን ሁኔታ እነዚህን ጽፏል። በገሊላ አካባቢ ያደረገውን ተአምራት ያስተማረውን ትምህርት እነዚህን በስፋት ጽፏል። ከዛ በኋላ በሀገረ ይሁዳ ጠቅላላ ጌታችን ያስተማራቸውን ትምህርቶች ያደረጋቸው ልዩ ልዩ ተአምራትን እነዚህን ጽፏል። ከዛ የጌታችንን ስቅለትንና ሞትን አሟሟቱንም ጭምር በተለየ መንገድ ቅዱስ ማርቆስ ጽፏል። ከዛ የመጨረሻው 6ኛው ትንሣኤውንና እርገቱን ከቃል ኪዳን ጋራ ለሐዋርያት የገባላቸው ቃል እስከ ዓለም ፍጻሜ ድረስ ምን አልላችሁም አልለያችሁም የሚለውን ቃል ጽፏል። እና የቅዱስ ማርቆስ ወንጌል እጅግ በጣም ሰፊ ሐሳቦች ያሉበት ነው። ባሁን ተተንትኖ የሚያልቅ አይደለምና ስለዚህ ዛሬ ሚያዝያ 30 የቅዱስ ማርቆስ በዓል ምስክርነቱን የፈጸመበት ሰማዕትነቱን የተቀበለበት 4 አክሊላት የወረዱለት ይሄ በዓል የሚታሰብበት ነው። የቅዱስ ማርቆስ በረከት በሁላችንም ላይ ይደርብን። የቅዱስ ማርቆስ ምልጃ ከሁላችንም ጋር ይሁን። የቅዱስ ማርቆስ ብቻ ሳይሆን የወንጌላውያኑ የማቴዎስ፣ የሉቃስ፣ የዮሐንስ በረከትና አማላጅነት ከሁላችን ጋር ይሁን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።